አይባልም? ይባላል አይባልም? ይባላል። በወድባይቱን ለምን ምልክቷ ስለምትመራ ስለሚያግዝ፣ ስለዚህ ለምን ይባላል ማለት ነው። ስለዚህ ወገኖቼ ይሄንን ድጓ ካፈሰሰው በኋላ በውስጡ አቋቋሙን ይናገረው ነበር፣ ይዘም ነበር። ቅዱስ ያሬድ ተናግሮታል። አቋቋሙን ግን ድጓውን መጀመሪያ መሰረታዊን አስተማረ። አቋቋሙን ደግሞ በነጭ ሳር ለተነሱት ለኋላ እግዚአብሔር ስለሚገልጽላቸው ለመዝሙረ ቅዱሳንና ለጌታው ኤስድሮስ በዚህ ተራራ ላይ ለተናገሩት ለነሱ ተወላቸው። ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ስራውን የሚሰራበት እየከፋፈለ ነው የሰጣቸው። ባጭሩ የታላቅ አባት ከተገለጠለት በኋላ ምን አማረው? ምነና ዜማችን ያስመንናል። ዛሬ እናት አባቱን ትቶ ዜማ ቤት ማለት የመጣው ቅዱስ ያሬድ አባታችን እየመነነ ስለሄደ ነው። አስመነነው ይላል ዜማው። ከዛ መካከል ያስተምረው የነበረውን በተመስጦ ከሰማይ ሂዶ ስለሰማው ስለተመሰጠ ይህን ከሰው ተለይቼ ነው ይህን መጥገብ ያለብኝ አለና ከዛ አሰበ። አንድ ቀን ሲዘም አክሱም ጽዮን ላይ ሲዘም አፄ ገብረ መስቀል ታላቁ ንጉሠ ነገሥት የበትረ መንግስታቸው ላይኛው መስቀለኛ ታችኛው ደግሞ ምንድነው? ጦር ነው። ለዘመጻ አይደለም አባቶቻችን አንዳንድ ጊዜ ለዘመጻ በዝባርኮ ይላሉ፣ ወለዘመጻ በእኩል ይላሉ። ትቸው ነው። ስለዚህ ያን ነው ስለነበረ እዘማለው ስለመሰጣቸው እሱ ሲዘም እሳቸውን እዘማለው ይሉና ወስደው ክሩ ላይ ችክል አረጋቸው። ዝም አለ። ታገሰ። ዝም አለበቃ ታገሰ። ደሙ ከቅኔ ማህሌቱ እስከ ቤተ መቅደሱ ደሙ ጎርፎ ሄደ። የንጉሠ ነገሥቱንም ጦር አረባኮት ያንሱልኝ ላለ ማለት አያችሁት? እዛ ድረስ ሄደ። ወደ ልቡናቸው ተመልሰው እንዲህ ብለው ቢያዩ በጦር እግሩን ወቅተውታል። ወይኔ ልጄ አባቴ ንቅል አድርገው ሲያበቁ እባክህ ማረኝ፣ እንዲሁ ምን ላድርግ፣ ምን ካሳ ልስጥህ አለ። እሺ ቃል ይግቡልኝ፣ መጀመሪያ በስመ እግዚአብሔር ቃል ይግቡልኝ አለ። እሺ ብለው በስመ እግዚአብሔር የለመንኮትን የነገርኮትና እምቢ ላይሉኝ ቃል መጀመሪያ ይግቡልኝ አለ። እሺ አለ። በቃ የለመንከኝ እሰማለሁ እሺ አለ። ከዛ እንግዲያውስ መንኜ ልሄድ ነው ይፍቀዱልኝ አለ። መጨረሻ አሳዘንከኝ፣ ምን ነው አለ። በቃ ልሄድ ነኝ አሰናብቱኝ። ብድግ ብሎ ተነስቶ በቃ መጀመሪያ በታች ሄዶ ትንሽ ሲያስተምር ከቆየ በኋላ ለሳቸውም ሱባኤ ሲገቡ ተገለጠላቸው። ለሱ ይሄ ትምህርት በኤርትራም ሂዶ ነበር፣ ወደ ሸዋም ተሻግሯል። ብቻ በኢትዮጵያ ባለችው ሀገር ግን ጸንቶ የሚኖረው የት ቦታ እንደሆነ አንድ ቦታ ተመረጠ። እግዚአብሔር የመረጠው ቦታ እሱ ማን ነበረ? ጋይንት ወይም ደቡብ ጎንደር ዙር አባ አረጋዊ ከተባለው በዛ ቦታ ቤተልሔም ምስክር እንድትሆን የእግዚአብሔር ቸርነት አስቡት፣ ሊቃውንት አስቡት፣ መምህራን። ዘረኝነት የለም፣ ጎጠኝነት የለም። ኢትዮጵያ አንዲት ናት። እዛ ቦታ ላይ ትግራይ ብቻ ይሁን አልተባለም። ኢትዮጵያ እንዴት ናት? አፄ ገብረ መስቀል አቡነ አረጋዊ በጊዜው የነበሩት ታላቁ አባት ቅዱስ ያሬድ በቅዱስ ዑራኤል መሪነት ጉባኤው የት ይተከል፣ ብዙ ሰው የሚወጣበት ብዙ ዘመን ትምህርቱ ተተክሎ የሚኖርበት ተብሎ ብድግ አድርገው ወስደው ዙር አምባ ላይ ነው ቁጭ ያደረጉት አፄ ገብረ መስቀል።
ለምን ከኔ ከንጉሠ ነገሥቱ ከኔ አይወጣም ለምን አላሉ? አንዲት ናት ኢትዮጵያ። አቡነ አረጋዊ አሉ። ቅዱስ ዑራኤል እየመራቸው ሂደው ዙር አምባ ኦድ አባ ነው ትርጓሜው። ዑራኤል ከላይ ከዙር አምባ ተራራ ላይ ሆነና ዙረው ሶስቱ አፄ ገብረ መስቀል ንጉሠ ነገሥቱ በቅተው ስለነበር አቡነ አረጋዊ ቅዱስ ያሬድ ራሱ ሶስቱ ወደዛ ቦታ ሲሄዱ ቅዱስ ያሬድ ኦድ አባ አላቸው። አባ ሆይ ዞር በል በስተ ምስራቅ ዙር አምባ የአቡነ ተክለ ሃይማኖት ሞፈር የምትባል በዛ በኩል አለች። ዙር አምባ ሄዳችሁ አይታችሁ ይሆናል። የዝማሬ ማስመስከሪያ ቦታ በስተ ሰሜን በኩል ውጣ በስቶ አድርገህ ወደ ላይ አላቸው። ወስደው ቅዱስ ያሬድን ከዛ ቁጭ አደረጉት። ዝማሬና ድጓ እያስተማረ ድጓው ወደ ቤተልሔም ዝማሬው እዛው ምስክር እንዲሆን ጋይንት ላይ ያፈሰሰ ተወቱት። እግዚአብሔር የተመሰገነ ይሁን። መናናን ወጣይነት የሚባል ኢትዮጵያ አንዲት ስለሆነች ነው። ያን ዘመን እግዚአብሔር ይመልስልን ወገኖቼ። አሁንም ቢሆን ከዚህ ይተክል፣ ደቡብ ይተክል፣ ሰሜን ይተክል፣ ምስራቅ ይተክል። አሁን ዛሬ በየቦታው ሁሉ አረኛ ወደ ትልግራት ሌላ ውስጥ ደግሞ ለመግባት ነገር ጠላፊ ሞልቶ ስለሆነ በየቦታው ያሉት ሁሉ አንድ ቦታ አለ። ያ አባቶች የመረጡት ቦታ መቀጠል መቻል አለበት። እግዚአብሔር እኮ ነው የሚመርጠው። ስለዚህ በዛ ፈሰሰ። መጨረሻ ላይ ሲያስተምር ከቆየ በኋላ ወደ 60 ዓመት ነው። ብዙ እኮ እድሜ አልቆየም። መጨረሻ ላይ ወደ ጠለምት ፊትም በዛ ሱባኤ ይዝበት ስለነበረ ወደ ጠለምት ሄደ። ጠለምት ሄዶ በዛ ቦታ ሀዊ የሚባል ገዳም አለ። ደብረ ሀዊ የሚባለው ከላይ ተራራው ላይ ወጥቶ ድንጋይ አድርጎ ብርዱ ልነግራቸው አልችልም። ያ ቦታ ብርዱ የተለየ ነው። እዛ ላይ ሆኖ ሲያስተምር ከቆየ በኋላ እዛው ላይ ስውር አለ። ተሰወረ። በዛ ላይ እንዲያውም አንድ ጊዜ አክሱም ላይ ትልቅ መምህር ነበሩ። የእንታ ገብረአብ የሚባሉ ከቤተልሔም የሚያስመሰክሩ ታላቅ እዛ ቦታ የነበሩ ነበሩ። አልፈዋል። አሁን በድንግልና በቅድስና ነው የሚኖሩ። በጣም የተፈሩና የተከበሩ ሰው ነበሩ። በቅተው ስለነበረ ከመብቃታቸው የተነሳ ሲያስተምሩ አንድ ቀን አሉ። አንድ አባት ነው የሚነግሩ። አንድ ቀን እንቅልፍ እንደ ሰመመን አደረጋቸውና ትኝት አሉ። በዛ አሉበት ጾመ ድጓም የሚባል ተማሪ አለ። የእንታ ገብረአብን ማን ይቀስቅስ ማን ደፍሮ በጣም የሚፈሩ ስለሆነ ማን ይቀስቅሳቸው? ዝም አሉ። በቃ ቆዩ። ከዛ በኋላ እኔ ልጅ ነኝ አሉ የሚያባት ሲናገሩ። እኔ ልጅ ነኝና የንታ ልኩና እንደ ዘጠኝ ጎተጎትኳቸዋል። ብድግ አሉ። ምነው እየተማርነ ኖረን እኮ እንቅልፍ ይዘወት እኮ ነው የንታ አንድ እንቅልፍ አይደለም ያዘኝ። ያሬድ መጥቶ እያነጋገረው ነበር አሉ። ያሬድ አጥፉነን አጥፉን ያችን የሚለብሳትን አጥፉን ለብሶ መጥቶ አይዞ አስተምር ልጆች ሽሽ ብር ወደፊት ያገኙበታል አስተምረው ብሎኝ ሄደ። እየቱ ትንሽ ደሞዛችን እኮ አሁን ብቀላላች የቅዱስ ያሬድ ረድኤት እኮ ድሮ ኮራቤረም ትንሽ ምንም በቂላቶ ትንሽ ዛሬ አባቶቻችን እያረሱ ነው ያስተማሩት። ይቅር አድርጉልኝ። እያረሱ ከዚህ ድጓ ይዘረጋሉ። ከዛ ደግሞ ጫፍ ላይ ከሾሩ ወይም ደግሞ ከትልም መመለሻ አንድ ድጓ መካከል ጾመ ድጓ ያደርጋሉ። ሂድ እያሉ እያረሱ ብለው ለአንዱ ንግር አድርገው ሲያበቁ
ይሄዱና እዛ ላይ ዳር ሲደርሱ ደግሞ ናሰር ተመለስ ሲሉ ደግሞ ብለው ጮኸው ይመለሳል። እንዲህ አድርገው አስተምረውታል። እኛ ትንሽ እያገኘን ግን ሰልችቶናል። ይቅርታ አድርጉልኝ ሊቃውንት። የሚመጣው አይታወቅም። እግዚአብሔር ደግሞ ሌላ ሊያደርገው ይችላል። ግን ይሄ ምስጋና እስከ ዕለተ ምጽአት አይቋረጥ ናቸው። ስለዚህ የታላቅ ቦታ ደግሞ ያንን የሚያዘክር እንግዲህ መቼም ወደ ሌላ ውስጥ እንዳደረገና አሁን እኔ ከዚህ መቆም የራሱ ብዙ እንደው አስቸጋሪ እየሆነብኝ ሆኗል እና ይህ ደግሞ የሚያዘክር ይሄ ቦታ ደግሞ ይኸው በአባታችን በመምህር ዲበኩሉ ይህ ቦታ ዛሬ ደግሞ እንዲሁ እየለማ ነው፣ እያማረ ነው። በተለይ ደግሞ አባታችን አባ ዲበኩሉ ከጥሩ ስራቸው አንዱ በጣም የሚያስደንቀኝ ጉባኤ ቤት እንደመጡ የቅኔ ጉባኤ የድጓ ጉባኤ አድርገው በዚህ ቦታ ላይ ደቀ መዛሙርት እንዲያፈሩ እየተደረገበት ቦታ እየሆነ ነውና ሁላችሁም እንግዲህ ይህን ቦታ እንድታውቁት ማለት ጋራ ቅዱስ ያሬድ በመጨረሻ ለእኔና ለእናንተ ቃል ኪዳን ተቀብሎ እነሆ ዛሬ የተሰወረበት በዕለተ ምጽአት እንግዲህ ከአባቶቹ ከአቡነ አረጋዊ ጋራ ያው ሰማዕትነትን ተቀብሎ የመጨረሻ መንግስቱን የሚወርስበት ዛሬ የተሰወረበት ቀን ነው። በረከቱ ጸጋው በእኛ ላይ ይደር። የእሱን ጸጋ በረከት ያሳድርብን። ሊቃውንተ ቤተ ክርስቲያን የምትማሩ የምታስተምሩ አሰልቹት ግድ የላችሁም። ከእግዚአብሔር ጋር የሚያገናኝ ምስጋና ስለሆነ ይሄ ምስጋና ሁልጊዜ ከእግዚአብሔር ጋር መናገር ስለሆነ ተማሩ፣ ግድ የላችሁም፣ እንማረው። ዋጋ አያሳጣም። መጨረሻ ላይ በላይ የሚሆንበት እሱ በላይ ሌላው በታች የሚሆንበት ዘመን ቀርቧል። ሊቃውንተ ቤተ ክርስቲያን እንድትማሩ እየነገርኳችሁ እስካሁን ያስተማረንና የመከረን የሠራዊት ጌታ እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር በሰማያት በሰማይ ስለ ልዕልናው አለ ለሚባል እግዚአብሔር ምስጋና ይገባል የሚል ርዕስ ነበረ። ያስተማረን የመከረን የሠራዊት ጌታ እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር።